ያለብኝ የኔ ሱሰኛሽ አይቼሽ አልጠግብ ውጭ አልጨርስሽ ሱስ ያለኝ እኔ መቼ ያስችለኛል ሲመሽ ሲነጋም አንቺን ይለኛል። እንዴት ናችሁልኝ? ይሄ የቃጠለው ፍልሚያ ነው። ዛሬም ሁለት የምንወዳቸው በሙዚቃ ስራዎቻቸው የምናደንቃቸው የምንወዳቸው ሁለት እንግዶችን ይዘንላችሁ መተናል። ባልከው አለሙና ኤልያስ ተሾመ። አንዴ በጭብጨባ እንቀበል። የስ ባልከው አለሙ ደግሞ ከኔ በተሻለ ስለምትጫወተው እስኪ አንዴ ድምፅን እንስማና ወደ ጨዋታው እናልፋለን። አመል ያለብሽ እኔ ሱሰኛ አይቼሽ አልጠግ ውጭ አልጨርሰው መውደድሽ ግሎ ልቤን ተኮሰው መውደድና እስቲ አንተ ደግሞ ልድረሰው እኔ ሴት ልግባ ወደ ልድረሰው። እንዴት ናችሁልኝ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። በተለይ ባልከው የቃጠሎ ፍልሚያ መምጣት እንደምትፈልግ ሰምተን ነበር እና እስኪ ትንሽ አጫውተን። ይህንን ፕሮግራም በተለያየ አጋጣሚ እንደዚህ እግር ሲጥለኝ እከታተላለሁ እና በተለይ ይሄ የቃጠሎ ፊልማን እንዴት ነው ሰው እስቲ የሚቃጠለው ከመስማት ባለፈ እስቲ እኔም ደግሞ ሌው ብዬ አጋጣሚ በቃ ይሄ እድል ሲመጣ ሞከርኩት። ያው እንግዲህ እስቲ እናየው ነው። ትውውቃችሁ ረጅም ጊዜ ነው አይደለ? እስኪ ትውውቃችሁን ትንሽ አስታውሱ። ትውውቃችን ባልኬ ልጅ ሆኜ ነው አይደል? አዎ አንተ ልጅ ነህ። እኔ እኮ ቅድም በደንብ ስናወራ ቅድም እያወራን ነበር። አጋጣሚ እኛ ቤት የሆነ ተከራይ ነበርና ክራር የሚጫወታል ጓደኛ ነበር ተዘራ የሚባል አብረው እየመጡ ምናምን ትሬኒንግ ያደርጋሉ። ክለብ አንድ ላይ ምናምን የሚጫወቱ ነበረ። ባልከው ደግሞ በዛ ሰዓት በቃ የሚገርም በቃ ኢነርጂ ላይ በጣም ነበር የሚዘፍነው ቤት ውስጥ ቁጭ ብሎ እኔ ሰማው ነበረ። እጅ ቁጭ ብዬ ሰማችኋለሁ ምናምን እንዴት ነው እንደዚህ ምናምን አንጎራጉርለታለሁ ምናምን አሪፍ ነው በርታ ምናምን ብሎ በቃ ያበረታታኝ ነበርና ሳገኘው በጣም ነው ደስ ያለኝ። ባልኬ በዚህ አጋጣሚ ስላገኘው ደስ ብሎኛል። እኔም አመሰግናለሁ ስለተገናኘንና በደንብ ብዙ ነገር ስላስታወስከኝ ደግሞ በጣም ደስ ብሎኛል። በአድማጭ ተመልካቾች ስም በጣም ነው ደስ የሚለው። ባልከውም ኤልያስም አክብራችሁን ስለመጣችሁ የቃጠሎ ፍልሚያ በጣም ነው የምናመሰግነው። ለማንኛውም እስቲ የቃጠሎ ፍልሚያ እንዴት እንደሆነ ልንገራችሁና እየተጨዋወትን ትንሽ ቆይታ እናደርጋለን። መልካም። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃው በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ። እኩል ከጨርሳችሁ 25,000 ስለዚህ ማን ይጀምር? ያው እንግዲህ ከሲኒየሬ ነው ጀምረና እንቀጥላለን። ስለመቃጠልማ ባልከው መጀመር አለብህ የተባልክ ነው። መልካም። አሁን የመጀመሪያውን ቃጠሎ ኦኬ ትጀምራለህ ማለት ነው። ያው ላዝቅ ነው ማለት ነው። እንዝቃለን። ሳህኗን ያዛት። ይኸው የመጀመሪያውን ቃጠሎ ከፊት አድርጋለሁ ባልከው። ከዛ አንድ ቃጠሎ ይሄው አንሳ። ተጀመረ ይላል። ይሄው ዛቅ ነው። በቃ ከአምስቱ ነው የምዝቀው ወይስ ከአንዱ ነው የምትዝቀው ባልከው? ልዛቀው? ዛቀው። እንዝቃለን እንስቃለን ነው እንግዲህ መቼም። እንስቃለን ባልከው ጥሩ ነው። እንደዚህ አይነት ቴክኒክ አጋጥሞኛል። ተምሬያለሁ እኔ። እንዴት ነው ጣዕሙ? እንዴት ነው? ጥሩ ነው እንጂ ያልክ ባልከው ሙዚቃ መጀመር ድሮ ልጅ ያለው ምናምን እንደዚህ ትምህርት ቤት ሳልገባ አስተማሪ ነው አይደል? እንግሊዘኛ አስተማሪ አሁን። አዎ እና በጣም ወድጄ የጀመርኩት ስራ ነው። ክላስን አንድ ቀን አቴንድ ባረግ በጣም ነው ደስ የሚለኝ። ምን ችግር አለ? ደስ ይለኛል። እሺ ኤልያስ፣ አሁን ወደ ኤልያስ እንሂድሽ። አንቺ የሚያደግሽበት ነው አይደል? አዎ ባይዘው ትንሱ ያደግበት ነውና ለዛ ነው ቀለል ያደረገው ባልከው።
ሰው ሽሮ ሜዳ አካባቢ ስለሆነን ሽሮ ሜዳ እኔ ቴስት አላረኩትም። እንላቀስኩ ግን በጣም በቃ ኮንፊደንስ ተሰማኝ። ያው እንደዚህ ቃጠሎ ነው ብዙ ጊዜ ይሄ በጨጓራ በምን ነውና ከብዙ ቦታ ነው። ሽሮ ሜዳ አካባቢ ነው፣ እዛው እኛ ሰፈር ነው። ከብዙ ፌንት ሁሉም ይነቅላል፣ ብዙ ነገር ነው ያለው። እሱን እየበላን ነው እንግዲህ የዚህኛውን ባናቀም በጣም አሪፍ ነበር። ስለዚህ እንጀምር ኤልያስ። እሺ እንዝቃለን፣ እንስቃለን። ሞራል እየሰጠነው ነው። ሞራል የስ እንዛቀው። ትንሽ ትቀራለህ። ኤልያስ ደግሞ ተይኪያዬ በጣም ተይኪያዬ በደንብ የተደመጠ ጥሩ የፊልም ማጀቢያ ሙዚቃ ነውና እንዴት ነበረ? እስቲ አስታውሰን፣ እንዴት ተሰራ? ያው የተሰራው ፋዘር ቤት ነበረ። ፋዘር ቤት እንማር ነበረ። ክቡር ዶክተር ተስፋዬ አበበ የኪነ ጥበብ ማዕከል እዛ እንማር ነበር። በዚህ አጋጣሚ በጣም ነው የማመሰግነው። ትምህርት ቤቱን ያደግንበት ብዙ ሰዎች ያገኘንበት ነው። እዛ እየሄድኩኝ እሰራ ነበረ፣ እዘፍን ነበረ። በዛው አጋጣሚ እነ ቸርነት ፍቃዱን አገኘኋቸው። እዛ የሰሩ ነበረ ስዘፍን እያልከም ሳውንድ ትራክ እየትጋያ ከባድ ድረስ አስጀመረኝ ነው የማውቀውና እና እዛ ነው ፋዘር ቤት ነው የተዋወቅኳቸው። እዛ ነው ድሎ የመጣው። በነገራችን ላይ ክቡር ዶክተር ተስፋዬ አበበ እንደው ላቋርጥና በጣም የሚገርም ስራዎችን ለተለያዩ አርቲስቶች ሰጥተዋል እና በጣም ነው የምወደው። ድሮ ባላገሩ ላይ እንኳን የተወዳደርኩበት ዘፈን ትዝ ይለኛል። ይሄ እናቴ ስትወልደኝ መቻ ማከረችኝ እናቴ ስትወልደኝ መቻ ማከረችኝ የፊት ጎዴን ተጣ ደግማ ማለችኝ ሳኩኝ በልጅነት አለቀስኩ አድጌ የትናንቱ ለጋ ዛሬ ግን ጠውልጌ። አየህ ማቃጠሉ ለመርሳት እንደዚህ መስፈን ነው። ኤልያስ የኪያዬን ኤሊ በደንብ ነው ማለት አዳምጬዋለሁ። ፊልሙም ላይ ደግሞ ሳውንድ ትራኩ ደስ ይላል። ግን እስቲ ላይቭ ደግሞ እንደዚህ እስቲ ድምፅንም እንስማ፣ ኪያዬንም እናስታውስ። በዚህ ሰዓት እንግዲህ ለሚገጥመን መስተጓጎል ያው እንሞክራል። ነበሮ የገባሽው ቃል ሌላ ስትለምጅ ባንዴ የሚጣል ልብ ያልቻለም አምኖ ሊቀበል ሰማው አፍሽ በሌላ ሲምል ነበሮይ የገባሽው ቃል ሌላ ስትለምጅ ባንዴ የሚጣል ልብ ያልቻለም አምኖ ሊቀበል ሰማው አፍሽ በሌላ ሲምል የኔ ዓለም ብዙ አልፈን በፍቅር ታጅበን በዜማ በልብሽ በልቤ ተማምለን ማንም ሰው ሳይሰማ በድንገት ብርሃን ዓለሜን በቅስፈት ብቀማ ዕድሜን ለሰጠሽ ፍቅር ኳትንክ በጨለማ ተኪያዬ ብርሃን ትዝታዬ። እናመሰግናለን። የልጅነት ቤትን አስታወስከኝ። በእውነት አመሰግናለሁ በጣም እንደዚህ ተቃጥለ መስፈን ራሱ የሚገርም በጣም ጥሩ መሀል እያለ ነበረ። ይበልጥ ያቃጥለ ባልካ አንደኛው እንዴት ነበረ? ባልካው እንዴት ነበረ? እንግዲህ ደህና ይመስላል። ወደ ሁለተኛው እንሂድ። ማን ይጀምር? እሱ ነው ቅድም ነው ጀምራለሁ። በዚህ ሞራል አይከብደኛም። ትንሴ እንዴት ነው?
ሞራል እየሰጠ ሞራል ይዛቅ በደንብ ተዝቋል። አንዴ መጉረስ ይቻላል። ትችላል አለው ካለው ግን እንዝቃለን። ዛቅ ማራገፍ የለም። መጥገብ አይቻልም። ማራገፍ ብቻ ነው፣ ወደ ብቻ ነው አለ። እንዴት እየሄደ ነው? ጥሩ ነው። እንደውም ቀላሉ የመጀመሪያው ላይ ትንሽ ነው ያካበድኩኝ። አሪፍ ነው። አሁን አሪፍ ነው። እንዴት ነው? ሱፍ ይምጣል። ቆንጆ ነው። ሱፍ ይምጣ እኮ ሱፍ ባንጓልክ የሚለበሰው ነው። 5000 ወደ ባልካው አንፋታም ዛሬ። ኧረ ኤልያስ ምግብ ታበስላለህ? ምግብ ደስ ይለኛል በጣም። ምን ታበስላለህ? ብዙ ጊዜ ምን ጥብስም እንቁላልም ድንች። እስቲ ድንች ወጥ፣ አንድ ድንች ወጥ እስቲ ከመጀመሪያ እስከ መጨረሻው እስቲ አብስለህ አድርሰው። እንዴት ነው? አይ ይላጠው መጀመሪያ ይላጠው ድንቹ ባልከው ይላጠው ብሏል። ከመላጥ እንጀምራለን። ከተላጠማ በዚህ ሰዓት አሁን ልጬ ምናምን አይከብድም። ቺፕስ ነው እንጂ ሰዓት ያ መጀመሪያ ይታጠባል። ስጎ ይሰራል። ሽንኩርት ይከተፋል። ሽንኩርት ተከተፈ። ከዛ ሽንኩርቱን ብረት ድስት እንክተት። ብረት ድስት ውስጥ ይገባል። ቲማቲም ያው ጥሩ ወጥ ከሆነ ቲማቲም እናስገባ። ቲማቲም ይገባል። ስቶቭ ነው ከሰል? አይ ስቶቭ ነው። እየጮኸ ነው። ቀይ ያለ ነው እንግዲህ እስኪቀላ ነው በደንብ እንዲጣፍጥ ሽንኩርቱ። ከዛ በቲማቲም በደንብ አድርገን እንትን ትለዋለህ። አንድ ላይ ታቁላለዋለህ። ይቁላላ። ዘይት አልገባም እስኮ መጀመሪያ ሽንኩርቱን ብቻውን። ከዛ ዘይት ታረጋለህ። ዘይት ገባ። ከዛ ቲማቲም በርበሬ ታደርጋለህ። በደንብ አድርገህ ታቁላለዋለህ። በርበሬ ካልተቁላለ በደንብ ቃና ስለሚኖረው ያው ቴስቱ ያቃጥላል አለ። የሚያቃጥለው ፓርት እንዳይኖር። ከዛ አንድ ላይ ውሃ ትከልስና ትከትፋለህ። ድንቹ በደንብ ይታጠባል። ታጥቦ ከዛ ትከልሳለህ። እንትን ከተቁላላ ምናምን በኋላ ውሃ ትጨምርበታለህ። ከዛ መጨረሻ ላይ ከፈላ በኋላ ተከለሳለህ ስትል መምህር ስለሆንኩ ያስተማርኩትን ነገር መከለስ ነው ትዝ ያለኝ። በዚህ ሰዓት ገባር እና ውሃው ሲፈላ ድንቹ ትጨምረዋለህ። አንድ ላይ እስኪበስል ጠበቀ። ከዛ ጥሩ ወጥ ይሆናል ብዬ አስባለሁ። እንጀራ ትሪ ላይ ይዘረጋል። ከዛ በኋላ ከዛ ማጫወት ማለት ነው ባልከው። አሁን በሰማ ነው ኤልያስ ባለው ጥሩ ባለሙያ ነው ማለት እንችላለን። ውሃ ትንሽ ከለሰበት እንጂ ደህና ባለሙያ ነው። እሺ ኤልያስ እንዴት ነበር? ሁለተኛ የሚገርም ነው። የቱ ጋር እያቃጠለ? አሁን ከውስጥ የሆነ ፍሳሽም ነገር የመጣ ነው። ዋጥ እያደረኩ ከባድ ነው። የሚገርም ነው። ወደ ባልካው እንሂድ። ሁለተኛውን እንቀጥላለን አይደለ? ይሄው ሳህን የሚዛቀውን እዚህ ጋር እችኛች። ከዛ እንዛቅ እንዴ! ኧረ ሞራል ግን እንዴ የለም። እንዛቀው በደንብ እንዛቀው። በደንብ አባስማ ተዛቀለት ባልከው። በጣም ዘዴህ ደስ ይላል። እፎይ ገላገልከን። ይኸው ሻት እንዴት ነው? እያቃጠለ ነው። ዜማ በዚህ ሰዓት እንዴት ነው ባልክ? ይዜማል። የመጀመሪያ ብቻዬን ነኝ እኔ የለችም ከጎኔ ብቻዬን ነኝ እኔ የለችም ከጎኔ አይ ትዝ ትለኛለች
ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች እየመጣሽ ዋው እየመጣ ባልከው በተቃጠልክ ቁጥር ዜማዎች ድምፅም በደንብ እየተሳለ ነው እየመጣ ያለው። ወደ ሶስተኛው ልንሄድ ነው። ሶስተኛው ህጉ ይቀየራል። ሶስተኛው ላይ እኩል ለሙገርሶ እንዛቅ። በደንብ ዛቁት። ሞራል ይዛቅ፣ በደንብ ይዛቅ። ሞራል የለኝም። ሞራል ባልከው አሁን በአደገኛ ሁኔታ እየዛቀ ከባድ ኃይለኛ ሁኔታ እየዛቀ ነው። አሁን እናንሳውና 3-2-1 እንበላ። 3-2-1 ናይስ። ትንሽ ይቀራል። ኤልያስ ምን እየተሰማ ነው? እዚህ ከባድ ነገር ነው። የወንድነት ጉዳይ ሆኖ ነው እንጂ ብጮህ አሪፍ ነበር። ለምን አትሉ? አንድ አይፒች እንትን ነበር እንዲወጣልኝ ዋ ትንሱዬ በጣም ነው የሚገርመው። ዋው ይገርማል። አመሰግናለሁ። አሪፍ ነው። እኔ የምለው ግን የሰርግ ወቅት እየደረሰ ነው እና የሰርግ ለታ ትላለህ እንትን ይባላል አይደል? ሰርግ ላይ ጉርምርምሬና ጉርምርሜ ያሆበሌ ጉርምርሜ ምን ማለት ነው? እንጃ እንግዲህ ጉርምርሜ የሚያጉረመርም ነው። አይ የኔ ግምቴ ጥሩ ሀሳብ ነው። ትክክል ላይሆን ይችላል፣ ግምቴ ነው። ኤልያስስ ጉርምርሜ በሰዓት እንግዲህ ከባድ ነው። ጉርምርሜ ለመግለጽ ምን ይመስላል ባልክ? አይ እኔ ብዙ አንዳንድ ማናውቃቸው የሰርግ እንትኖች አሉ። ግን እኔ አሁን ከማላውቃቸው አንዱ አሁን ጉርምርሜ ሸጋው ጉርምርሜ ነው የሚባለው። አሁን ብዙ ጊዜ ለምሳሌ አሁን ምን ሲባል ሌላ ትሰማላችሁ ከጉርምርሜ ውጭ? ሰርግ ላይ በሰዓት ጉርምርሜ አምባው ጃለየ ሲባል ሰምታችሁ አታውቁ? አምባው ጃለየ ትክክለኛው ግን ምን መሰላችሁ? አምባው ጃለየ ይባላል እንጂ የሆነ እኔ የሰማሁት ነብሳቸውን ይማረውና ሙዚቀኛ ድምፃዊ ሀብተ ሚካኤል ደምሴ አምባው ጃለየ ይላል ሰው። ትክክለኛ ግን አፍላው ጃለየ ነው አሉ። እንደዛ ምን ማለት ነው? አፍላው ጃለየ እንግዲህ አሙቀው ሊሆን ይችላል፣ አሙቀውም ሊሆን ይችላል። እንደዛ ነገር ይሙቅ ሊሆን ይችላል። እስቲ በዜማ ግን ብትልልኝ። አፍላው ጃለየ ያሆ አፍላው ጃለየ ያሆ ይወለድና እንከፍንከፉ ጋን ይሸከማል ባለወዴ ከነደፍተፉ ይወለድና ጫማ ሰፋፊ ሆኖ ይቀራል ጎመን ገራፊ። እንደዛ ይህንን ለምትጋቡ ጥንዶች ጋብዘናችኋል። ይድረሳችሁ። ለማንኛውም ወደ ሶስተኛው እንዴት ነበር? ቆንጆ ነው። ናይስ ነው። ጥሩ ነበረ። በጣም ጥሩ። ስለዚህ ሶስተኛውን አልፈናል። ወደ አራተኛው እንሄድ ባልከው አራተኛውን ኤልያስም እንዘፈዝፍና ከዛ እየተጠያየቅን ቆይታ እናደርጋለን ማለት ነው። እሺ። ስለዚህ አራተኛው ይሄ ነው። እሺ እቺ ሳና ከዛ ይሄው ቁጭ ነው የሚለው እና ሳቢ ቁጭ
ግባስ ጭበል እስኪ ደገፍ በሉ እስኪ አሁን ባልከው ወይ እስቲ ትንሽ ባላገሩን እናስታውስና እስኪ ከባላገሩ ማትረሳው እዛ ላይ ካቀረብካቸው ሙዚቃዎች ማትረሳው ሙዚቃና እና ደግሞ ዳኞቹ ከሰጡ አስተያየቶች እስኪ ትንሽ አስታውሳ። ከምርጥ 10 ወደ ምርጥ 6 ስንገባ ያው ቀደም ሲል ዘፍኛላችሁ ነበረ እናቴ ስቶለኝ የሚለውን እሱን የዘፈንኩበት ጊዜ አረሳውም የተሰጠኝ የዳኞች አስተያየት እውቁ ፒያኒስት ግርማ ይፍራሸዋ የሰጠኝና አስተያየት አረሳውም። እመረሳው ሙዚቃ መጨረሻ ላይ የተወዳደርንበት በመላው ዓለም በቀጥታ ስርጭት የተላለፈበት ጊዜ ነው የማይረሳው። ፍቅርሽ ነው የጎዳኝ ነበረ የተወዳደርኩበት የጥላውን ዘፈን መጨረሻ ላይ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ በልቼ እንዳልበላው ጠጥቼ እንዳልጠጣው ያረገኝ ፍቅርሽ ነው መቻጣው ከሰው ተራው ትቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ነጭናጫ ያረገኝ ተቆጪ በቶሎ ያንቺ ፍቅር ነው ሌላ ማን ተብሎ ባመጣሽ ውጣታ ፍቅርሽ ይጠየቅ እድሜን አልፈጂም ሁሌ ስሳቅቅ ይህንን ይመስል ነበር። ወደ ኤልያስ እንምጣና ኤልያስም የሙዚቃ ውድድር የፋና ላምሮት ላይ የተወዳደርክበት ማትረሳው ሙዚቃ እስኪ አንድ ብት ያው አብዛኛውን ውድድሮቻችን ላይ አሪፍ አስተያየት ነበረ የሚያበረታታ እኛን ከህዝቡ ጋር ደግሞ ሞር የሚያገናኝ ነበረ። ግን ማረሰው ትዝታ ያረጅም ስጫወት ጥሩ ነበረ። ሰው ጋም ደርሷል እሱ አሪፍ ነው። ስለዚህ እስቲ እሱን ተጫውትልንና እንትን እሺ ትዝታ ያረጅም ፍቅር አያረጅም ውበት ቢጠወልግ ሰውነት ቢጃጅም ጸንተን የምንኖር በቃል ኪዳናችን ከልቤ ልመስክር ፍጹም ነው ፍቅራችን ተቀርጾ የሚኖር ባዘን በደስታ ፍቅር የማያረጅ ያው ነው ትዝታ ቆንጂት ነይ እኔ ራሱ አንድ የሙዚቃ ውድድር ላይ ያለው ነው ይመስል በጣም ነው ደስ የሚለው። ሁለታችሁም ድምጻችሁም በጣም ደስ ይላል። ግን እስካሁን ዝፍዝፍ ብሏል ይሄ ነገርና አልማማም አይደለ አለ እናውጣና እስቲ እንብላ ወደ አራተኛው ውድድር ወደ አራክፍ እንግዲህ አቤት ይሄው ወደ ሆደ አራክፍ ብሏል። እቺ አባባል አትቀርም ከውባል ናይስ ኤልያስ ትንሽ ይቀራል። ዛቲንግ እንዴት ነው የተዘፈዘፈው? ለውጥ አለው ወይ? መልካም ነው፣ ጥሩ ነው ያለው። ትንሽ ግን ሲመስል ለመር ነው መሰለኝ። አሁን ትንሽ ለመዳችሁ ስትመጣ እና የሰፈሬም ትዝ አለኝ። እሺ ወደ አምስተኛው ዙር እንሂድ። አምስተኛውን ማማሰል ነው። ኦኬ እንደቀድሙ ድንች እሱ ነው አምስተኛው። ናይስ
ከዛ መዘፍዘፍ ይሆናል። እናማስል አሁን እናውጣ። ባልከው ግን ምንም እያልክ አይደለም፣ የእውነት እያልክ አይደለም። ገና ያው ማለት ኤሌክትሪክ ሲይዘኝ ብቻ ነው እንደዛ የምለው። ኤሌክትሪክ ይዞ ያውቃል እንዴ? ያው የሆነ ጊዜ ያው እንትን ነው ተንጠልጣይ ሶኬት ላይ ስልክ እንትን ስሳካ ሶኬት ጥዝ ነገር ሊኖር ይችላል። ኧረ ይወረውርሃል እንዴ? ይወረውርሃል። በጣም ከባድ ነው። በጣም ወረወረህ እንደ አንተ? አልጋ ላይ ነው ግን ይሻላል። ጥሩ ነው። እንደ አልጋ ላይ ሆኖ ከመጣ ከያዘን እንዴ ልክ አንጨረረኝ በጣም ነው በቃ የዛ ጊዜ። ከዛም ለተወሰኑ ደቂቃዎች ምናምን በጣም ተሰምቶኛል። አምስተኛው ዙር እንዴት ነበረ? ይጠጣል። አዎ አምስተኛው የምትገርም ነች። ለማንኛውም አሁን ስለጨረሳችሁ ቅዝቅዝ ያው ሱፍ አለ። እሺ እንዴ ኧረ እንዴ ቅዝቅዝ ያደርጋል። እንዴት ነው ጣም? ጥሩ ከዚህ በኋላ ከሽሮ ሜዳ ሰው ከመጣ ማዛቅ ሳይሆን ማጠጣት ነው እንጂ አንችልም። በዚህ አልቻልናችሁም። ለማንኛውም በድል አጠናቃችኋል። ስለዚህ የቃጠሎን ፍልሚያ በ25,000 ብር ተሽልማችኋል። እናመሰግናለን። ባልከውም ኤልያስም አክብራችሁን የቃጠሎ ፍልሚያ ስለመጣችሁ በጣም ነው የምናመሰግነው። እኛም እናመሰግናለን በጣም። አዲስ ስራዎች ምን እንጠብቅ? ምን አዲስ ነገር አለ? እኔ አሁን በቅርብ አዲስ አንድ ነጠላ ዜማ ወደ ህዝብ የሚደርስ ስራ ያው እንግዲህ ጀምሬያለሁ። ወደ መቋጨቱ ገደማ ነኝ። እግዚአብሔር በረዳን ቀን እንግዲህ ያው ለህዝብ እናደርሳለን የሚል ሀሳብ ነው ያለኝ። እንግዲህ ኤልያስስ? ያው ሲንግል ጨርሻለሁ በቅርቡ አሁን ከአንድ ወር በኋላ የሚወጣ እንደ እግዚአብሔር ፍቃድ። አልበም ደግሞ በደንብ አጥንተን የሰራን ነው። የቲክቶክም አካውንት ጠፍታል፣ ብዙ ሰዎች ጠፍታል እያለኝ ነው። በቅርቡ ደግሞ በቲክቶክ መጥቻለሁ። እዛ ላይ ስራዎችንም እየሰራው ነው። የላኪዬ እያላችሁ ቤተሰብ የሚሆን በደንብ እዛ ላይ እንሰራለን። ጥሩ ስራዎች እንሰራለን። ናይስ። በጣም ነው ደስ የሚለው። የሁለታችሁንም ስራ እንግዲህ እንጠብቃለን። አሁንም በድጋሚ እናመሰግናችኋለን። ለማንኛውም ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ ማለት ነው። መልካም የእረፍት ቀን ይሆንላችሁ። እናመሰግናለን።